ማርያም ከመወለዳቸው በፊት ቅድስት ዮስቲና እኛ በስንክሳር ውስጥ የምናውቃት ሳይሆን ኢትዮጵያዊት ቅድስት ዮስቲና ነው የምነግራችሁ። ቅድስት ዮስቲና እጅግ በጣም አምርራ ከእግዚአብሔር ፊት ትጸልይና ታለቅስ የነበረች መንፈስ ቅዱስም የጎበኛትና የተባረከች ስጋዋን በስግደት የቀደሰች ሴት ነበረች ይላል። ዘወትር ከእግዚአብሔር ቃል የማትለይ በጣም የተባረከች ሴት ነበረችና ዓለም በቃኝ ብላ አልፈልግም ብላ ገና በወጣትነቷ ያን የመሰለ መልኳን ይዛ ወደ በረሃ ልትመነኩስ ስትሄድ አንድ መናኝ ባህታዊ አግኝቷት አንቺ ሴት አንቺ ምናኔም ሆነ ምንኩስና ጸጋሽ አይደለም፣ አንቺ አግብተሽ የተባረከ ልጅ የምትወልጂ በጸጋ ክንፍ የሚያበቅል እንዲሁም ደግሞ ለዓለም የሚበቃ እጅግ በጣም ብዙ ተአምራትን የሚያደርግ ለብዙ ሰዎች መድኃኒት የሚሆን መላእክቶች በሙሉ የሚቀርቡት ተአምራትን የሚያደርግ ልጅ ትወልጃለሽና ተመለሽ ወደ ሀገርሽ አላት። ይህች ቅድስት እጅግ በጣም አዝና ባለመመንከሷ ባለመመነኗ ማለት ነው አዝና በእውነት ጸጋ ቢሆንም እንኳን ጋብቻዋ ስለዚህ ስለሚወለደው ሕፃን ስትል የመንፈስ ቅዱስን ፍቃድ ተቀብላ ወደ ሀገሯ መጣች። ወደ ሀገሯ ስትመለስ አባታችን አቡነ ሀብተ ማርያም ተጸነሱ። የሚገርመው ነገር ይህች ሴት ሀብተ ትንቢትም ተሰጥቷት ነበረ። ትንቢት የመናገር ወደፊት የሚሆነው ነገር የማወቅ ስልጣንም ተሰጥቷት ነበርና እጅግ ጸሎተኛና